ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልን። እንግዲህ ስለ ወንድማችን ስለ ማስተር አብነት ብዙ ነገር እየተባለ ነው። ፈጣሪ እንዲምረው ሁላችንም ጸሎት እናድርግ። እስኪ በቻልነው አቅም እንጸልይለት ለወንድማችን። እባካችሁ ሁላችሁም ጸሎት አድርጉ። በአስቸኳይ ወደ ሕክምና እንዲሄድ እየተባለ ነው። እንግዲህ ዶክተር እንደዛ ብሏ፣ ብዙዎች አንብተዋል፣ አልቅሰዋል። ስለ ህመሙም ደግሞ የተናገሩትን እስኪ አንዳንድ መረጃ ላስገባላችሁ። የእውነት ልቤ ተሰብሯል። አንተ መልካም ሰው እግዚአብሔር አምላክ ይጎብኝክ፣ የዚህ ሁሉ ሰው እንባ ይጎብኝክ ነው ምለው። ሌላ ምንም አይደለም። ሁላችንም እንጸልይለት፣ ከልባችን እንጸልይ። ምክንያቱም ማስተር አብነት የሀገር አባት ነው፣ የሀገር አድባር ነው። እውነቴን ነው ምላችሁ፣ የሀገር ንጉስ ነው፣ የድሀ ንጉስ፣ የድሀ አባት ጀግና ወንድማችን፣ ብሔር ሃይማኖት ምንም ሳይለይ ማለት ነው። እና ለማስተር አብነት ተንበርክከን መጸለይ ያለብን ሁላችንም። እውነቴን ነው ምለው፣ እድሜውን ያስረዝምልን ፈጣሪ ማለት ነው። እና በጣም አሞናል፣ አዝነናል ሁላችንም። እስኪ ስለ ህመሙ ደግሞ እንስማ፣ እስኪ የምንሰማውን ነገር። ዛሬ በአንድ ጉዳይ ወደፊታችሁ ቀርብ ያለው እሱም የኢትዮጵያ እናቶች እንባ አባሽ፣ የአባቶች እንደዛው የሁሉ ደራሽ፣ ወገንን ማይለይ፣ ዘርን የማይለይ፣ ሃይማኖትንና ብሔርን የማያቅ ደጉ ወጣት ማስተር አብነት በአሁኑ ሰዓት ከባድ ነገርን በመሸከም ህመሙን ደብቆ እና ወገን ያዝናል በማለት መስጥር አድርጎ ራሱን እየጎዳ የተገኘበት ህመም ዛሬ ላይ ይፋ እየወጣ መጥቷል። አሁን ላይ እዚች በምስሉ በምትመለከቱበት ፎቶ ላይ ከጭንቅላቱ ደም እያለቀ ነው ተብሎ ደም እየተሰጣለት ይገኛል። እባካችሁን ኢትዮጵያውያን ባላችሁበት ዓለም ሆናችሁ እሱን የምታውቁት እና የማታውቁት የፈጣሪ እገዛ ስለሚያስፈልገው እሱም የጠየቀው ያንን ሲሆን የህልናችን እያደረገን ጸሎት እንድናደርግለት በትህትና እጠይቃቸዋለሁ፣ እንዲሁም እማጸናቸዋለሁ። እባካችሁን ይህን ወጣት እባካችሁን ነው ሚል ሌላ ምንም አይነት ነገር የለም። እኔ ራሴን መቆጣጠር እስኪሳነኝ ድረስ ውስጤ እየተጎዳ ያለበት ነውና እባካችሁን በአሁን ሰዓት ላይ የፈጣሪ እገዛ ስለሚያስፈልገው የኛ ጸሎት ደግሞ ትልቁን ድርሻ ስለሚይዝ ይህንን ቪዲዮ ሼር ዲዩት እያደረጋችሁ ሪፖስት እያደረጋችሁ ለሚደርሰው ወገን እንድታደርሱ የኛ ጨዋት ወደ ፈጣሪ የኛ ጨዋት እገዛ ስለሚሆንለት በአሁን ሰዓት ላይ ቤተሰቡም ቢሆን ወዳጆቹ እጅግ ከባድ ጭንቅ ላይ እንዳሉ ይታወቃል። ሁላችንንም ያስጨነቀው ጉዳይ የእሱ ህመም ብቻውን ሳይሆን እሱ የጀመራቸው መልካም ስራዎች በጤንነት እና በበጎነት እንዲሰራ ጤናውን ማግኘት ስላለበት ጭምር ሲሆን ፈጣሪ እስከ ጥግ እንድምረው እና አሁን በቅርቡ ወደ ውጭ ሀገር ሄጄ ይታከማለሁ ምለውንም እንግዳውስ በቪዲዮዎች ላይ እያሳወቀ ይገኛል። ስለዚህ ሁላችሁም የበኩላችሁን የትህትና ጸሎትን እንድታደርጉ በድጋሚ ማጸናችኋለሁ። አመሰግናለሁ። እንደሰማችሁት እንግዲህ በጣም ያሳዝናል። ጭንቅላቱ ደም የለውም ተብሎ ደም እየተሰጠው ነው። በጣም ነው የሚያሳዝን፣ በጣም ነው ልብ የሚሰብር። እኔ የምለው ደነኛ ሰው፣ መልካም ሰው፣ ጥሩ ሰው ለምንድን ነው ፈጣሪም የሚወደው? ለምንድን ነው የማይበረክተው? የእውነት ስንቶች አለን ቆሻሾች አይደል እንዴ? ምነው ለእኛ ባደረገው ለኃጢአተኞቹ፣ ለማንረባው፣ ለከንቶቹ። እውነቴን ነው ምለው። የማስተር አብነት መታመም፣ የማስተር አብነት መጎዳት ህዝቡ እንዳለ ኢትዮጵያ ህዝብ እንደተጎዳ ነው ማስበው፣ እንደኔ ማለት ነው። ምክንያቱም ብዙ ድሀዎችን የሚያበላ ብዙ ምስኪኖችን የሚያበላ የብዙዎች እንባ፣ እውነት የዚች እናት እንባ ያድንህ። እችን እንባ የዚችን የምስኪኗን እንባ ከመሬት ላይ አግኝተህ ያስደሰትካት እናት የእሷ እንባ የእሷ ጸሎት ይርዳህ። እኛም ኃጢአተኞች ነን። ለእኛም ጸልየን ለእኛም አልደረሰም እንኳን ለሰው ሊደርስለን። እውነት እንደዚህ የደጋጎቹ የመልካሞቹ እንባ ይርዳህ። በጣም ነው ያመመኝ። እኔ በጣም ነው ያዘንኩት ስለ ማስተር አብነት ከምላችሁ በላይ። እመቤቴን ቅስሜ ነው ስብር ያለ። የኔ አባት እድሜ ይርዘም፣ ሌላ ምንም አይደለም። ጤናህን ይስጥህ ፈጣሪ፣ ወደ ድሮ ማንነት ይመልስህ። ከኔ ከኃጢአተኛዋ እድሜ ቀንሶ ይስጥህ አባቴ። ክፉ አይንካ፣ ክፉን አንስማም አንይም። ሁላችንም እንጸልይለት። ከባድ ህመም ውስጥ እንዳለ ነው
እንግዲህ ታመመው ህመሙ ከዚህ በፊት ካንሰር እንደነበረበት በራሱ አንደበት ተናግሯል ማለት ነው። ግን ከዛ ድኛለሁ አለ። የአሁኑም በሽታ ግን አልተናገረም። ካንሰሩ ይሁን ሌላ ይሁን ምንም የታወቀ ነገር የለም ማለት ነው። መናገር አልፈለገም። ምክንያቱም የኢትዮጵያን ሕዝብ ማስጨነቅ አልፈለገም ማለት ነው። አሁንም ገንዘብ አልፈለግም፣ ጸሎት ብቻ ነው ጸልዩልኝ ያለና ከ2 ወር በኋላ ሄዶ ይታከማል። 2 ወር ለምን መቆየት አስፈለገ? አሁኑኑ ለምን አይሄድም? ይሄ እኮ የህይወት ጉዳይ ነው፣ የአስቸኳይ ጉዳይ ነው። ምክንያቱም 2 ወር መቆየት የለበትም ብዬ ነው እንደኔ ማስበው። 2 ወር መቆየት የለበትም፣ አሁኑኑ መታከም አለበት ነው ምለው። በጣም አዝኛለሁ ስለ እውነት። ወረበልን አይቻልም እንጂ ቢቻል ኑሮ ያንተን በሽታ ለኔ ሰጥቶኝ ያንተ ደህና ብትሆን ደስ እያለኝ ይቀበለው ነበረ። ምክንያቱም እኔ የምኖረው አንድ ለራሴ ነው፣ አንተ የምትኖረው ደግሞ ለህዝብ ነው። በአንተ ውስጥ ብዙ የሚኖሩ ሰዎች አሉ። ብቻ ዱአ ብቻ ነው የሚቻለው። አላህ ጤናህን ይመልስልህ ያ ረቢ። አሞኛል ብለህ ቅስም ስብር ብሎ እንደነገርከን ምንም በሽታ የለብኝ ለቆኛል፣ ተሽሎኛል፣ ድኛለሁ ብለህ በሳቅ አላህ የምታበስረን አድርገን። ያነሳሃቸው እናቶች ያጎረ ስለ ከበደ ልምጣ ትቀበለኛለህ? ሸክማችሁ የከበደ ወደ እኔኑ ስትል ሰምቻለሁ። የጎበጠ መጥቶ ቀና ብሎ ሲሄድ አይቻለሁ። ሂድ ክፍት ነው አሉኝ ደጅህ። ከራራህ ቤቱ ማረው ፈጣሪ ሆይ አድነው። ሌላ ምንም አንልም። ምንም ነገር ካንተ አንፈልግም። ማረው። ለልጆቹ ለኢትዮጵያ ሕዝብ አቁመው። ለድሃዎች ስትል የብዙዎች አባት ነውና የድሃዎች የምስኪኖች አባት ነውና መድኃኔዓለምዬ ከኃጢአተኞቹ ከኛ ወስደክ አድነው። ወደ ማንነቱ ወደ ጤንነቱ መልሰው። እመብርሃንዬ ከኔ እድሜ ቀንሰሽ ስጩ፣ ከልጅሽ አማልጁ። እመቤቴ ማርያም በእንባሽ በጸሎትሽ አብሹ፣ ዳብሰሽ ወደሪ። እመብርሃን አንሽለት ከበሽታው ላይ። እመቤቴ ማርያም የጭንቅ አማላጇ የኢትዮጵያ ሕዝብ ተጨንቋልና ድረሽልን፣ ከልጅሽ አማልጁ፣ አድኘው ልጃችንን ወንድማችንን አድኘው። እመብርሃን እንደ ኃጢአታችን ሳይሆን እንደ አንቺን ባና ጸሎት ብሎ ይማረው መድኃኔዓለምዬ። እኛ ኃጢአተኞች ነን፣ ክፉዎች ነን። ግን ለምስኪኖችና ለደጋጎች ስትል ለመልካም አባቶችና እናቶች ስትል አድነው ወንድማችንን፣ ማረው፣ ይቅር በለው። የሞተ የምታነሳ አምላክ አድነው። የጎበጠውን የምታቀና የሞቱትን የምታነሳ የደከሙትን የምታበረታ መድኃኔዓለምዬ ፈውሰው። ማንም ቢሮጥ አንተን አይቀድምህምና ድረስለት ለዚህ ለምስኪን አባት፣ ድረስለት ለምስኪኑ ልጅህ አባቴ። እኛም ኃጢአተኛ ነን፣ በእንደኛ ሳይሆን እንደ ደጋጎቹ እንደ መልካም አባቶች እንደ መልካም እናቶች ብለህ ድረስለት መድኃኔዓለምዬ። ማረው። በጣም አዘንኩ እመቤቴን፣ በጣም አዘንኩ። መልካም ሰው አይበረክትም እንዴ? ጥሩ ሰው አይቆይም እንዴ? እናንተ በጣም ነው የሚያሳዝን። እኔ ልቤ ተሰበረ፣ እንባይ መቆጣጠር አልቻልኩም። ማርያምን ባየሁት ቁጥር በጣም ነው ማለቅሰው፣ ባየሁት ቁጥር በጣም ነው ማነባው፣ በሰማሁት ቁጥር ድምፁን በጣም ነው ማነባው። ያሳዝናል፣ ልብ ይሰብራል። የደጎች አባት፣ የምስኪኖች አባት፣ መልካሙ እረኛ ነበር ለኢትዮጵያውያን። ትውልድ ከሱ ምን ይማር? እውነት ለሱ ይሄን ከሰጠክ መልካም ስራ መስራትን እኮ ህዝብ ሊያቆም ነው መድኃኔዓለምዬ። ስንት ክፎች እያለን ለማስተራብነት አይገባውም። ማረው መድኃኔዓለምዬ፣ ማረው። እመብርሃን አስታርቂው። አሞናል በጣም እንዳለ የኢትዮጵያ ህዝብ ታሟል። ሁላችንም ታመናል። የእውነት ልብ ይሰብራል፣ ቅስም ይሰብራል። የምንሰማው የምናየው ያሳዝናል። ለማይገባው ሰው ይሄን በሽታ መስጠት እውነት ያማል። እንቅፋት እንዲመታው የማንወድ ብቻ እግዚአብሔር አይከሰስም። የወደደውን የፈቀደውን አደረገ። የሚወደውን ሰው እግዚአብሔር ይፈትነዋል። ምክንያቱም አንዳንዴ መልካም ስትሆኑ እግዚአብሔር ይፈታተናችኋል እና በፊትም ያዳንከው አምላክ አሁንም አድነው። የዚህ ሁሉ ሰውን ባጸሎት ይርዳው። ወደ ማንነቱ ተመልሶ እየሳቀ ድኖ ወደ ድሮ ደግነቱ ወደ መልካም ስራው ይመለስ። ዛሬም ነገም የፈጣሪን ስም ሁሌም በሱ ፊት እያየን እናመስገን።
የእሱን ደስታ እያየን እግዚአብሔር ይመስገን ከዛም ዳነ፣ ከዚህም ወጣ፣ ከእሳት ዳነ፣ ከሚነደው ዳነ ብለን ሁላችንም እግዚአብሔርን በየሃይማኖታችን እንድናመሰግን መድኃኔዓለምዬ እኛም ደስ እንዲለን ማርልን። ሁላችሁም ጸሎት አድርጉ። ቄሱም፣ ጳጳሱም፣ ሼኪውም ሁላችሁም ሕፃን አዋቂው ለዚህ ሰው ጸልዩለት። እውነቴን ነው ምለው ለማስተራብነት የማይጸልይ ስለ ማስተራብነት ልቡ ያልተሰበረ ዲያብሎስ ብቻ ነው። የሰው ልጅ የሆነ ፈጣሪውን የሚያውቅ ለዚህ ለመልካም ሰው ልባችሁ ሁላችሁም እንደሚሰበር በእርግጠኝነት ነን። ሰይጣን ካልሆነ በስተቀር እሱን የሚጠላው የለም። የሰው ፍጡር ከሚያደርገው ለእኔ አርጎ ለአንቺ አርጎ ሳይሆን ለወገኖቻችን የሚያነሳቸው ሰዎች ይለያሉ። ጤንነቱን አይጠብቅም፣ ጓንት አይለብስም። ሲያጥባቸው አዋራውን እንደ ሴት ልጅ ጎንበስ ብሎ አጥቦ አጽድቶ ከማንነታቸው ይሄ እኮ ከፈጣሪ የተላከ እስኪመስል ድረስ ታሪካቸውን በሰከንድ ልውጥ አድርጎ ደስታቸው ሲመለስ እኛ ምን ያክል እንደምንደሰት። እረ መድኃኔዓለምዬ እውነት ሚቻል ከሆነ ቀይረው ለእኔ ያድርገው፣ እሱን አድን ነው። በጣም ነው ያመመኝ፣ በጣም ነው ያዘንኩት። እሱ ብቻ አይደለም የታመመ፣ የኢትዮጵያ ሕዝብ እንዳለ ታሟል። ሕዝቡ እያነባ ነው፣ እንባዊ ድረስክ። ጸልዩ፣ ሌላ ምንም አላችሁ። በእመቤት ጸልዩላችሁ። በቃ በየሃይማኖታችሁ ጸልዩለት። ለዚህ ልጅ ማረው፣ አድነው። እግዚአብሔር እኮ ታሪክ ይለውጣል በአንድ ጊዜ። እንኳን ይሄ ሁሉ ሰው ጸልዩ፣ እኛ ደካማዎቹ ለራሳችን እንኳን ስንጸልይ ታሪካችን ይቀይር የለ። የዚህ ሁሉ እንባ ደግሞ ከሁለት ከሶስት ሰው የአንዱ ሰው የጻድቅ እንባ ትኖራለች። እንጸልዩላችን። የኃጢአተኞቹ ሳይሆን የጻድቃኖቹን አይተክ ማረው ወንድማችንን። አሞኛል።